እኮ ብሩስ ቡፈር መጀመሪያውኑ ገና ጨዋታውን ሲያስተዋውቁት ምንድነው ብያለሁ? ግላዲያተር እንጂ ተጫዋች ነው እንዴ? ሮድሪ ብሎ ተጫዋች አራዳ ልጆች እንዴት አባቱ ነው የሚችለው እንዴ? በጣም ግልጽ ነው። በቃ ይሄን ሰውዬ ማሰናከል ነበረባቸው ጨዋታው እንደተጀመረ። ሮዲገር ከዚህ በፊት ቼልሲ እንግዲህ ከሲቲ ሲጫወቱ ዴብሬናን የሰራውን ስራ መድገም ነበረባቸው። እዚህ አርጀንቲኖች ይህንን ዋንጫ ለማግኘት መጀመሪያውኑ ማለት ነው። የአራዳ ልጆች ምን ጉድ ነው? እንዴት ነው የቢዱን ሚዛን የሚጠብቀው? የሚያስደንቅ ተጫዋች ነው። ፔድሪ ተቀይሮ ከገባ በኋላ በቃ ውበት ነው የተመለከትነው። የአራዳ ልጆች ውበት በቃ ያለምንም ጥያቄ ነው። ምን ማለት ነው? ኳሱን ሲይዘው በነካው አጋጣሚ ሁሉ እንዴት ነው የሚያምርለት ኳስ። እነዚህ ለአማሲያ ውጤቶች ግን እንዴት ነው የሚያበሩት የአራዳ ልጆች እንዴት እኔ እንጃ ለመግለጽ ራሱ የዓለም ዋንጫ የሚጫወቱም አይመስሉም። ኮንፊደንስ ኳሷን የትኛውም በቃ ፔርሎን ነው ይመስል በየትኛውም አጋጣሚ ሰጠው ኳሷን አመቻችቶ እንደፈለግ ዘና አድርጎ በቃ እነዚያ የሜሲ የሚያማምሩ ፓሶችን ነበር በፔድሪ ስንመለከት የነበረ አራዳ ልጆች። ለማንኛውም እነዚህ ሁለት ሰዎች እጅግ በጣም አስደናቂ ነበሩ። ሮድሪ ያለምንም ጥያቄ ጨዋታው ኮከብ እሱ እንደሚሆን ምንም ጥያቄ የለውም። እጅግ በጣም አስደናቂ ፐርፎርማንስ ነበር ያስመለከተን። ለዚህ ነው ባላንዶር የሚገባኝ የሚያስብል ፐርፎርማንስ ነው ያየነው ማለት ነው። እስቲ ሐሳብ አስተያየታችሁ እናንተ ነው። ቤተሰብ ይሄን ቪዲዮ በደም ሼር በደም ኮፕሊንግ ይደረግ። ይመቻችሁ። ዘላለሜን ማለት ስላንተ ብናገር ምንም ነው ማለት አንተ የኔ ቲም ተጫዋች እንኳን በመሆን ማለት እግዚአብሔር እንዴት ፕራውድ እንደመሆን ሮድሪጎ ሄርናንዴዝ ካስካንቴ ምን አይነት ተጫዋች ነው ማለት ማንም ስላንተ ይስጡ ባላንዶሩን ይስጡ ማንም ስላንተ ማለት ነው ሊያወራ ማንም ሰው ስለ ሮድሪ ሊያወራ ፍቃደኛ ምን ያህሎቻችሁ ናችሁ ጉዳት ላይ እንደሆነ የምታውቁት ሲሄን በጉዳት ፖሊስ እየተጫወተ ያለው እኮ ይሶይ ያላንተ ባዶ ሁሉም ነገር እንዴት ሊሆን ይችላል? ስፔን እዚህ መድረሷ ሚስጥር አንተ ብቻ ሌላ ምንም ያማል ለዓለም ዋንጫ የሚያደርገው ነገር የለም። ትናንትና ጨዋታዎች ላይ ተቀይሮ ከወጣ በኋላ የነበረውን ክፍተት አይታችሁታል አይደል? እንዴት እንደሚለው ምን አይነት ተጫዋች ነው አንተ? ምን ቀን ነው ይሄ ሰውዬ? እንዴት ነው አንተ? እስቲ ሙሉ ሜዳውን እኮ ነው የሚያካልለው ሙሉን። እግዚአብሔርን አሁን ሰው እንትን የለውም አሲስት የለውም ጎል የለውም ምናምን ብሎ ለጣጥል ሊሞክር ይችላል። ገብቶቻል? ይስጡት ባላንዶሩን። መስፈርቱ ባለም ዋንጫ አይደለም የሆነው። በስመ አብ እንዴት የኔ ቲም በመሆን እንደምኮራ እግዚአብሔር እንዴት ነው የሚችለው? ይስጡ ባላንዶር ማን ነው የሚበላው? ባላንዶር አሰጡትም ለሮዲ። አረ ስጡት እንጂ ምን ከአውሮፓ ውጪ የሚጫወት ተጫዋች ባላንዶር ሊበላል ነበር እንዴ? ባለም ዋንጫ ምክንያት ብቻ። ሮዲ ደግሞ አውሮፓ ላይ ያለው ሲቲ ኤፍ ኤ ካፕ ካርዲ ካፕ ማንስቷል እንግዲህ እንደምናውቀው። ስለዚህ አሪፉ ተጫዋች ደግሞ ሮዲ ተብሎ ተመርጧል። እና አሰጡትም ወይስ የዓለም ዋንጫ ባላንዶር አያሰጥም? ለሌላው ተጫዋች ነው አያሰጥም? የኔ ሮዲ አንቺ ምንም እኔ እንኳንም የተከራከርኩ ባላንዶር ይገባው ነበር ብዬ ተከራክሬ ነበር። እንኳንም የተከራከርኩ ቴንክ ዩ ሮዲ አንቺ ሌላ እኛ እንሰጥሻለን፣ ሌላ ባላንዶር እንሰጥሻለሁ ባይሰጥሽ እንኳን። ስለ ዓለም ዋንጫው ፍጻሜ ገብታችሁ ቪዲዮ ብታዩ ምንም አልሰራውም አካውንት ያዛርጉኝ፣ ግን የራሱ ጉዳይ ብዬ ነው የተውኩት። ግን ዛሬ አንድ የራሱ ጉዳይ ልለው ያልቻልኩት ጉዳይ ደግሞ አለ። ሮድሪ ብራዘር ይሄ ሰውዬ የሆነ ሰዓት አንቀላፍቶ ምናምን አልነበር እንዴ? ጉዳት በቃ ሮድሪ ከጉዳት በኋላ ጠፋ አልተባለም? ከጉዳት በፊት ከነበረው ብሶ ተመለሰ። ማሊያውን ሆዱ ላይ ይወጥፋል፣ አንተንም መሀል ሜዳ ውስጥ ወጥፎ ይለቃል። ወደዛ አታልፍም። እንዲህ ማሊያው የሚከትህ ምልክት ነው። አጠገቤ ብትመጣ እንዲህ ወጥፋለሁ ቢል መልክት ነው። በቃ እኔ ተረዳሁት። ተመልከት እንዳለ ይሄንን ከላይ ያለው ስታይ ህፃን ልጅ የሸከቸከው ደብተሩ ላይ ነው የሚመስለው እንጂ የሆነ ሰውዬ ሜዳ ውስጥ ያካለለው ነጥብ እንኳን ቋልቶም ሊያጠቃ እንኳን ድንገት ሄዶ 16 ከ53 ነጥቀህ ልታጠቃ ብትመጣ የሚያጨናግፍ ሮድሪ ነው። ምንድነው ሰው ነው ወይስ ምንድነው? ምንም ነገር ይስጡ ብራዘር፣ ይገባሃል። አልከራከርም። ሮድሪ ምንም ነገር ካገኘ ስለሚገባው ችሎ ነው ብራዘር። በፕሪሚየር ሊግ ታሪክ የወርቅ ኳስ ያሸነፈ ብቸኛው ተጫዋች ነው ብራዘር። በደንብ ኮፒ ሊንክ ስለ ሮድሪጎ ሄርናንዴዝ ካስካንቲ እዚህ ኮመንት ሴክሽን ላይ የሆነ ነገር ሳታስቀምጡ አታልፉም። የኳስ አድናቂ ሆናችሁ አገሩን በዚህ ልክ የተሸከመ በየቶርናመንቱ ቤስት ተጫዋች ተብሎ የተመረጠ ከዲፌንሲቭ ሚድፊልደር እንግዲህ ያስቡት ምን አይነት ፒክ ላይ እንዳለ ይሶ ጉዳት አለበት። ባይዞይ ላስታውሳችሁ ከረሳችሁ ጉዳት ያለበት ነው። በዚህ ልክ ብቻው በዚህ ልክ አንኮምፎርታብል ኮንቨርሴሽንስ ከተዋለው ደሞም ዘ ቤስትም እንደሆነ አስረዳለሁ። እናወራበት። ይህንን ቪዲዮውን ኮፒ ሊንክ ያደረጋችሁ በደንብ ታስጨናንቁትና ለእያንዳንዱ ሰው ልታደርሱልኝ ይፈልጋሉ። ይህን ተጫዋች ማውራት ስላለብን ሮድሪጎ ሄርናንዴዝ ካስካንቲ አሁን እያወራን ያለነው ከረንትሊ ምናምን አይደለም፣ በታሪክ ነው። በቃ ፈለጋችሁም አልፈለጋችሁ ዓለም ዋንጫ አለው፣ ባላንዶር አለው፣ ትሬብል አለው፣ ዩሮ አለው። እንግዲህ ዩሮ እና ዓለም ዋንጫው ሲያነሳ ቤስት ፕሌየር የነበረው እሱ ነው ለሀገሩ።
ከዚህ በላይ ምንድን ማድረግ የሚጠበቅበት ምን እኔ አላውቅም። ሮድሪ እኔ በታሪክ እንደዚህ አይነት ፒክ አይተናናቅም። ቁጥሩም ይናገራል፣ የተጫዋቹም አቢሊቲ ይናገራል ብዬ አስባለሁ። በዚህ ልክ ኮምፕሊት የሆነ ዲፌንሲቭ ፊልደር አይተን አናቅም። በቃ አለቀ። 4 ነጥብ ዘ ቤስት በቦታው ምንም ውንጭፍ አለለ። አርጊው ዊዝ ዩር ዎል እኔ እከራከርለታለሁ ከማንም ጋር። ምን አይነት ተጫዋች ነው? በዚህ ልክ እንደዚህ መቻል ይቻላል? ሮድሪ ትለያለህ፣ ኧረ ትለያለህ እባክህ። ጓጓው እኔ ሰርጀሪ ባይዘይ ተጎድቷል ታውቃላችሁ። አንድ የተረሳ ነገር ባይዘይ ጉዳት አለበት። አሁን ሰርጀሪ ያደርጋል ተብሎ የሚጠበቀው ኢማጂን ተጎድቶ ነው እንደዚህ የተጫወተ ያለው። ጤነኛ ቢሆንስ? እኔ ማሰብም አልችልም። በቃ የዚህ ልጅ አቢሊቲ የሚገርም ሪኮግኒሽኑን ደግሞ እያገኘ በሄደበት ቁጥር የሚገርም ተጫዋች እንዳልኳችሁ። ኮፒ ሊንክ ይደረግ፣ ሀሳባችሁ ኮሜንት ያስቀምጣችሁ። ሮድሪ ፕላስ ብቶ መጫ እንዳይረሳ። በዓለም ዋንጫው ዙሪያ እንግዲህ በዚህ እናጠናቀዋለን። ቀደም እንደነገርኳችሁ ያንግ ፕሌየርስ ቶርናመንት ደግሞ ኩባርሲ አንስቷል። ዩናይ ሲሞን ጎልደን ግሎቭ ወስዷል። በጣም ከባድ አስተዋጽኦ ካደረጉት ውስጥ ባይዞ ለስፔን በጣም ትልቅ አስተዋጽኦ ከሁለቱ። ነገር ግን የዚህ ደግሞ ለየት ይላል። አብኖርማል በቃ እንደዛም ልገልጸው ነው። አንሪያሊስቲክ ይባላል። ይሄ ሪያሊስቲክ ሊሆን አይችልም። ይሄ አንሪያሊስቲክ ሮድሪ ፌክ ነገር ነው የሚመስለው። በጣም ትችላለህ በጣም ብላቴናው ላሚን ያማል ከጨዋታው መጠናቀቅ በኋላ አስገራሚ ተግባርን ፈጽሟል። ሊዮኔል ሜሲ እንግዲህ በአርጀንቲና ሽንፈት ተክዞ መሬት ላይ ቁጭ ብሎ በነበረበት ሰዓት ካለበት ሄዶ ከመሬቱ አንስቶ ሲያቅፎና ሲያጽናናው እንዲሁም ሲያበረታታው ነበር። በጣም አስገራሚ ተግባር ነው። ሊዮኔል ሜሲ ከአርጀንቲና ጋር ሁለተኛውን የዓለም ዋንጫ እንዳያሳካ ስፔን እንቅፋት ሆናባቸዋለች። ነገር ግን ላሚን ያማል ሄዶ አስደናቂ ተግባርን ፈጽሟል። ባለፈውም ከፖርቹጋል ጨዋታ በኋላ እንግዲህ ክርስቲያኖ ሮናልዶን በተመሳሳይ ሁኔታ ሄዶ ሲያቅፈው ሲያበረታታው ተመልክተን ነበር። ዛሬ ደግሞ ሊዮኔል አንድሬስ ሜሲን ብዙ ሲወዳደሱ የነበሩት እነዚህ ሁለት ተጫዋቾች የሁለት ጄኔሬሽን ተምሳሌት የሆኑ እጅግ አስገራሚ ድንቅ ተጫዋቾች እንግዲህ በጨዋታው መጠናቀቅ ላይ በእንደዚህ አይነት ሁኔታ እርስ በርስ ክብር ተሰጣጥቷል። ለማንኛውም ስለ አስደናቂ የላሚን ያማል አስገራሚ ተግባር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ የመረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ትናንትና ስፔን የዓለም ዋንጫውን ካሸነፈች በኋላ ቶኒ ክሩዝ ይሄንን ፖስት በሶሻል ሚዲያ ገጹ ፖስቷል። እግር ኳስ አሸንፋለች ብሏል። በነገራችን ላይ ቶኒ ክሩዝ ብቻ አይደለም ይሄንን ያለው፣ ለአርጀንቲናና ለሜሲ ሲቋጥር የከረመው ዝላታን ኢብራሂሞቪች ራሱ ትናንትና እግር ኳስ ነው ዛሬ ያሸነፈች ብሏል። ትናንትና አርጀንቲና ብታሸንፍ ኖሮ እግር ኳስ እውነትም በጣም ባለጌ ናት ይባል ነበር በብዙዎች ዘንድ ማለት ነውና በቃ ማሸነፍ ያለበት ቡድን ልቅልቅ አድርጎ ማለት ነው። ጭራሽ የማይገናኙ ቲሞች ቡና ከባርሳ ምናምን ወይም ደግሞ ቡና ከፒኤስጂ ነበር የሚመስል ትናንት ነው ጨዋታ ማለት ነውና ብዙ ትላልቅ ተጫዋቾች በቃ እግር ኳስ ነው ያሸነፈ ትናንትና ነው ያሉ። ይሄ ዝም ብሎ በሞራልና በዳኛ ገዛዝ የደረሰ ቲም ፍጻሜ ላይ ራሱ መገኘት የሌለበት ቦታ ላይ ነው ተገኝቶ የተጫወተ። ምክንያቱም እንደዚህ አይነት ሽት የሆነ ጨዋታ የሚጫወት ቡድን ፋይናል መድረሱ ራሱ ብዙዎችን አስገርሟልና ብዙ ታላላቅ ተጫዋቾች ታላላቅ ጋዜጠኞች እግር ኳስ ነው ያሸነፈ ትናንትና ያሉ። ምንም በቃ ማለት የሜሲ ደጋፊዎች ግን አስባችሁታል? ትናንትና አርጀንቲና ዋንጫውን ብትበለው ኖሮ ሜሲ የጨዋታው የአጠቃላይ የዓለም ዋንጫው ምርጥ ተጫዋች ተብሎ ሮሬ የተሸለመውን ሽልማት ሲሸለም 2 ጎልና 1 አሲስት አድርጎ ቢሆን ኖሮ ደግሞ ኤምባፔ የተሸለመውን የዓለም ዋንጫው ኮከብ ጎል አግቢ ሽልማትን ሲሸለም ከዛ ደግሞ ባላንዶር ሲሸለም ከዛ ደግሞ የዓለም ዋንጫውን ደግሞ ለሁለተኛ ጊዜ ሲሸለም አስባችሁታል? ይሄን ሁሉ ስኬት ነበር እኮ የሚያገኝ ሜሲ ትናንትና። ከዛ እኮ ዓመቱን ሙሉ ነበር እኮ የምታደነቁሩ። ስፔን ምን እንዳደረጋችሁ ግን አያችሁ? አይ ስፔን እንደዚህ ከጎሮሯችሁ ላይ ነው እንዲያወጣችሁ ብራዘር። ሜሲን ቀልዱበት በሜዳና ሮናልዶ መከራውን ሲል ይከርም ነበር። እንደዚህ ቆስቶ 39 ዓመት በአሜሪካ የተከናወነው ደማቁ የዓለም ዋንጫ በስፔን አሸናፊነት ተጠናቋል። ስፔን ለሁለተኛ ጊዜ የዓለም ዋንጫን ከፍ ያደረገችበት ምሽትና ሌሊት ሆኗል። በዚህ ጨዋታ ላይ አስገራሚ ክስተቶች የነበሩበት ነበረም። አርጀንቲና በመደበኛ 90 ደቂቃ አንድም ሙከራ ያላደረገችበት ብቸኛው የዓለም ዋንጫ የፍጻሜ ጨዋታ ሆኗል። ከጅማሬው እስከ ተጨማሪው ሰዓት ድረስ ማለት ነው። በተጨማሪው ሰዓት 106ኛው ደቂቃ ወይም
የመጀመሪያው አጋማሽ ተጨማሪ ሰዓት 15 ደቂቃ አድርጎ እንደተመለሱ በሁለተኛው አጋማሽ ላይ ፌራን ቶሬስ ውብ ጎል በማስቆጠር ልክ እንደ ኢኔስታ ስሙን ከፍ አድርጎ በወርቅ ማጻፍ የቻለበትን ታሪክ መስራችኋል። የፌራን ቶሬስ ብቸኛ ጎል ስፔኖችን ሻምፒዮን አድርጋለች። አርጀንቲና ለአራተኛ ጊዜ ዓለም ሻምፒዮን ለመሆን ያደረገችው ጉዞ አልተሳካም። ለአንጋፋዎቹ የዓለም ዋንጫ አልሆነም። በመጨረሻው ቀን ሊዮኔል ሜሲ አልቅሷል። ሮናልዶና ኔይማር ቀደም ብለው መሸኘታቸው ይታወሳል። ሜሲ ደግሞ በመጨረሻው ቀን አልቅሶ ተሸኝቷል። ምናልባትም የመጨረሻው ዓለም ዋንጫ እንደሚሆን ይጠበቃል ወይም ብዙዎች እየተናገሩ ይገኛሉ። በዚህ ዓለም ዋንጫ ላይ የጨዋታው ወጣት ኮከብ ተጫዋች በመባል የ19 ዓመት ታዳጊ ፓው ኩባርሲ የባርሴሎናው ተጫዋች ከስፔን ተመርጧል። ሮድሪ የውድድሩ ምርጥ ተጫዋች በመባል የተመረጠ ተጫዋች ሆኗል። ባላንዶር የመታጨት እድሉ ከፍተኛ ሆኖለታል። በተመሳሳይ መንገድ ኡናይ ሲሞን የውድድሩ ኮከብ ጎል አግቢ ሆኖ አጠናቋል። የአሜሪካ ዓለም ዋንጫ ብዙ አወዛጋቢ አነጋጋሪ ክስተቶች የነበሩበት በመጨረሻም ፕሬዚዳንቱ ዶናልድ ትራምፕ ጭምር ታድመው የዓለም ዋንጫውን ለስፔን ያስረከቡበት ሆኖ ተመልክተነዋል። አርጀንቲና በመጨረሻው ቀን እጅ ሰጥታለች፣ እጅ ወደ ላይ ብላለች። ላሚን ያማል የቀጣዩ ጊዜያቶች ኮከብ የዓለም ዋንጫውን የተረከበበት ምሽትም ሆኗል። እንዴት ነበረ ጨዋታው? እንዴት ነበረ የዓለም ዋንጫው? ስፔን የሚገባት አሸናፊ ናቸው ትላላችሁ? አሳስጡበት። በነገራችን ላይ ስፔኖች በአጠቃላይ 32 በላይ ሙከራዎችን ያደረጉበት ጨዋታ ነበረ። 20 ኦፍ ታርጌት ወይም ኢላማን ያልጠበቀ ሙከራ፣ 12 ኦን ታርጌት አድርገዋል። በሙሉ በተጨማሪው ሰዓቱ ጨምሮ አርጀንቲና 2 ኢላማን ያልጠበቀ ሙከራ ብቻ ነው ያደረጋችውና ብዙዎች ዲዘርቭድ ወይም የሚገባ ሻምፒዮንነት ነው እያሉ ይገኛሉ። እናንተ ስም ትላላችሁ? አሳስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ስፔን ሻምፒዮን፣ ስፔን ደጋፊዎች እንኳን ደስ አላችሁ።